ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ቁርአን ተመልካችና አዳማጮቻችን አሁንም ቀደም ሲል የተጀመረው የሱረቱል ኢስራ ተርጉምና ማብራሪያ ይቀጥላል። አላህ ሱብሓነሁ ወተዓላ የሰው ልጆች በዚህ በዱንያ ላይ ሲኖሩ ልቅ መሆን እንደሌለባቸው በራሱ ስርዓትና ኒዛም መጓዝ እንዳለባቸው ነው አብክሮ እየተናገረ ያለው ማለት ነው። በመጨረሻ የሰሩትን ሰርተው ያወሩትን አውርተው ትልቅ መድረክ እንደሚጠብቃቸውና የሥራ ህይወት ታሪካቸውን ራሳቸው እንደሚያነቡና እንደሚያቀርቡ ገልጾ ነበር የቆምነው ማለት ነው። አሁንም በዛው ላይ በመቀጠል አላህ Subhanahu Wa Ta'ala ያው ስርዓቱ ተዘርግቶላችኋል፣ መመሪያው እነሆ፣ እናንተ ግን በመስመሩ ለመሄድ ፍቃደኞች መሆን አለባችሁ እያለ ነው። ይሄንን ሳይቀበሉ ቀርተው ከመስመር ያጋደሉ መወደቂያቸው እንደሚከፋ መስመሩን የተከተሉት ግን ነጃ እንደሚወጡ ነው የሚነግረን ማለት ነው። ከዛ በኋላ እንግዲህ ቅድመ ዝግጅቱን ሳያስተካክልና አቋሙን ሳያሳምር እዛ ቦታ የመጣ ሰው ሸክም ከብዶት እነገሌኑ ቶሎ እርዱኝ ድረሱልኝ ቢል ማንም ሊረዳው እንደማይችል ጠቅሶ በመጨረሻ ደግሞ አላህ Subhanahu Wa Ta'ala من فضله ورحمته وما كنا معذبين حتى نبعث رسولا ለማንኛውም መልእክተኛ ሳንልክና መልካምና መጥፎውን ሳንለይ ሳንመክር ሳናብራራ ሰዎችን አንጠይቃቸውም ብሎ ነበር የቆምነው ማለት ነው። እና ይህች ነጥብ የምታነጋግርናት ማለት ነው። መልእክተኛ ያልደረሰው ሰው በአላህ ዘንዳ ቅጣት አይኖርበትም የሚል ነገር ነው የጠቆመው ማለት ነው። ምን አይነት መልእክተኛ ነው? እንዴት አይነቱን ቅጣት ነው አይኖርበትም የሚባለው? ተውሂድም ባይኖረው ካፊርም ቢሆን ሙሽሪክም ቢሆን በቃ ሪሳላ ያልደረሰው ሰው ናጂ ነው ማለት ነውን ወይስ የሚል ጥያቄ ያስነሳል ማለት ነው። አንዳንዶቹ በጥቅሉ እንደዚሁ ዛሂሩ እንደሚያሳየው የወሰዱት አሉ። የሪሳላ ጭራሽ ያልደረሰው ሰው ላሚን በዒድን ወላሚን ቀሪብ መስኡል አይደለም የሚለውን በዛሂሩ ይዘው ይሄዳሉ። ሌሎቹ ግን ከሌላው አያት ጋር መጣጣም አለበት በማለት ዑዝሩ መብቁል ሊሆን የሚችልበትና የማይችልበት ሁኔታ አለ ማለት ነው። የሚያስጠይቀውና የማያስጠይቀው ስራ ምን አይነት ስራ ነው ወደሚለው ተፍሲል መግባት ያስፈልጋል ማለት ነው። ኩፍርም ቢኖርበት ሽርክም ቢኖርበት ሪሳላ አልደረሰኝም እያለ ዝም ብሎ የሚቀጥል ከሆነ አይጠየቅም ከተባለ ሰዎች ይልቁንስ ሪሳላ ከሚላክላቸው ባይላክላቸው ይሻል ነበር ነው ወደሚለው ነው ምን ሄደው ማለት ነው። ምክንያቱም ሪሳላ በመጣ ቁጥር ዕዳ ሊያስከትል ነው ማለት ነው ያላወቁ ሰዎች ናጂ ከሆኑ። ስለዚህ ተፍሲል ያስፈልገዋል ይላሉ ማለት ነው ዑለማዎቹ። ተፍሲሉ እንዴት ነው? አንደኛ የሚጠየቅበት ነገር ኡሱልና ፍሩዕ በመባል መለየት አለበት። የሚጠየቅበት ነገር መሰረታዊ ነገር ከሆነ ማንም ሰው ይጠየቃል። ለምሳሌ በኩፍር ከሆነ የመጣው ኩፍር ይዞ ከሆነ ሪሳላ አልደረሰኝም ሊል አይችልም ማለት ነው። ሽርክ ከሆነ ሪሳላ አልደረሰኝም ብሎ ማመካኘት አያዋጣውም ማለት ነው። ከዛ መለስ የሆኑ ዋጅባቶችን የማያቅ ሆኖ ቢመጣ ግን በመሰረቱ የፈጠረውን ጌታ ያውቃል ሰውየው። ልክ በጃሂልያ አንዳንዶቹ ሁነፋዎች የሚባሉት እንደሚያውቁት ማለት ነው። በጃሂልያ ጊዜ ሙሂድ የሆኑ ሰዎች ነበሩ። ለምሳሌ እና አቡ ዘር ሙሂድ ነበሩ በጃሂልያ። እና አቡ ዘር አልገፋሪ እና ሰልማን አልፋሪሲ ካኑ يبحثون عن الدين الحقيقي እና ዘይድ ኢብኑ ኑፈይል ነበሩ በዛ በጨለማው ዘመን ማለት ነው። ሰማይ መሬትን የፈጠረ አንድ ወሳኝ ኃይል እንዳለ እናውቃለን። ግን እሱ ማን እንደሆነ ከኛ ምን እንደሚፈልግ ዝርዝር ሁኔታውን ስለማናቅ እንጂ እናንተ መስሩት ሁሉ የሁሉ ጣዖት ዋጋ የለውም ይሉ ነበር ጎበዞቹ በዛ ሰዓት ማለት ነው። እነዛ እንግዲህ ናጂ ናቸው ማለት ነው። ነብይ ሳይላክም ቢቀር ያው በመስመሩ ላይ ናቸው። ግን ሌሎቹ ልግመኞች አሉ ማለት ነው። ተተላከላቸውም በኋላ የሚከራከሩና የሚደናበሩ እነዛ ላይ ተፍሲል ያስፈልጋል ማለት ነው። ኡሱል ነገር ላይ ጭራሹን ነብይ የሚባል ነገር ሳይመጣ ኪታብ የሚባል ነገር ሳይወርድ ሰዎች በተፈጥሯቸው ያውቃሉ። በታሪካቸው ራሱ በሰንሰለት ነው የመጣው የሰው ልጅ ዝም ብሎ አይደለም የሚፈጠረው። አባት አለው የሰው ልጅ፣ አባቱም አባት አለው። ያ ህይወት ታሪክ ወደ ኋላ በመተሄድበት ጊዜ የመጀመሪያው ሰው ምንድነው የሚሆነው? የመጀመሪያው ሰው ነብይ ነው፣ አደም ነው አይደለም እንዴ? ከዛ ቀጥሎ ሺስ ነው፣ ከዛ ኢድሪስ ነው፣ ከዛ ኑህ ነው የሚመጣው። እና እነዛ የአባቶች ታሪክ ምንድነው የሚያስተምሩት? ካፊር ነው፣ ነብዩላህ ኑህ ጣዖትን ያስተባብር ነበር የሚል ታሪክ የለህም ማለት ነው። አደም ነብይ ነው። ነብይ ከሆነ ምንድን ነበር አላማው? ፈጠረውን ጌታ ይገዛ ነበር። እና ኢማየቲየነኩም ሚኒ ሁዲን ፈመን ተቢአ ሁዳየ ነው የሚለው። ገና ወደ ተጀነስ ያወርዳቸው መመሪያ ልክላችኋለሁኝ። መመሪያው በሚመጣ ጊዜ መመሪያውን የተከተለ ፈላ يضل ولا يشقى ومن اعرض عن ذكري فان له معيشه ضنكا ብሎ ነው ያወረዳቸው መጀመሪያ ሲሸኛቸው። ያ መሰረታዊ ነገር አለ ማለት ነው። እና አባት በማንኛውም መልኩ ቢሆን ሰማይ መሬትን የፈጠረ ጌታ አለ ብሎ ለልጁ ይነግራል። ማንኛውም አባት
ጌታውን የተለያየ ቅርጽ የተለያየ ባህሪ ሊሰጠው ይችላል ጃሂል ከመሆኑ የተነሳ ግን ዓለምን አንተንም እኔንም የፈጠረኝ ጌታ አለ ብሎ ይናገራል ማንንም ወላጅ ማለት ነው ይሄ ከሆነ መሰረታዊ ሐሳብ አለ ማለት ነው ስለዚህ ጌታን አላቅም ሊል አይችልም ማንም ሰው ፈጣሪ የለኝም ማለት አግባብ አይደለም በሰው አቅል ይሄ የሚጠበቅ ነገር አይደለም ማለት ነው ከዛ በኋላ ግን ይሄ ጌታ ተፍሲል የሚያስተዋውቅ ነገር ካልመጣ ጌታ እኮ እንድትሰግዱ ይፈልጋል እንድትጾሙ ይሻል እንድትመጸውቱ ይፈልጋል እንደገና ደግሞ حرام ነገር እንደዚህ ነገር አትስሩ ዚና አይፈልግም ሰሪቃ ሰው መዝረፍ መግፈፍ ይሄ በአላህ የተጠላ ነው የሚል ተፍሲል ማስተማሪ ይፈልጋል ማለት ነው ይሄ ነገር አልደረሰውም ማለት ነው በመሰረቱ ፈጣሪ ጌታ እንዳለው ያውቃል ግን ጌታው ምን እንደሚወድ ምን እንደሚጠላ ያውቅም ያስተማረው የለም ይሄ ሰው የማዕዙር ነው ማለት ነው አንተ የውመል ቂያማ በሚሆን ጊዜ እኔ ፈጣሪ መሆን ታውቃለህ ሲለው አሁን አውቃለህ ይላል ስለዚህ ሌላ ነገር ማብራሪያ ስላልተላከልህ خلاص ማዕዙር ነህ ብሎ ያሳልፈዋል ማለት ነው ግን በመሰረቱ ጌታን ያልተቀበለ ከሆነ ጌታን ትቶ ሌላ ነገር የሚያመልክ ከሆነ ሌላው አያትስ የት ይሆን ان الله لا يغفر ان يشرك به ويغفر ما دون ذلك ይላል استثناء የለም እዛ ቦታ ላይ አላህ ማንኛውንም ወንጀል ከፈለገ ሊምር ይችላል ሽርክ ከሆነ ግን ጭራሽ አይምርም ይላል ሽርክ ከሆነ በፈትራ ያሉት ሙሽሪኮች በፈትራ ውስጥ ያሉ ሙሽሪኮች ብሎ ተፍሲል አላደረገም ሽርክ ይዞ የመጣ አይማርም ነው የሚለው በጥቅሉ እዚህ ላይ ግን ወማ ኩና ሙዓዚቢን ሐታ ነብዐሰ ረሱላ ሁለቱ አያቶች እንዴት ነው የሚጣጣሙት ሽርክ ይዞ የመጣ በማንም ሀገር በየትም ቦታ በማንም ጊዜ ሽርክ ይዞ የመጣ አይዲንም ብሏል አላህ Subhanahu Wa Ta'ala እዚህ ግን ነብይ ያልደረሰው አንቀጣውም ይላል ማለት ነው ስለዚህ ምን ይሁን ኡሱሎችና ፍሩዖችን መለየት አለበት መሰረታዊ ነገር ላይ ያው መመሪያ ባይመጣም አልመጣም ፈጣሪ ጌታ መኖሩን ማንም ሰው ሊረሳ አይገባም ነው የሚለው ፈጣሪ ጌታ እንዳለ አንተ ራስህ አልፈጠርክ አባት እናቶች መፍጠር አይችሉ ስለዚህ ማን ነው የፈጠረ ጌታ ነው ስለዚህ ጌታን በመሰረቱ መካድ የለብህም ማለት ነው በሱ ሌላንም ማጋራት የለብህም ምክንያቱም ሌላው ፈጣሪ ሊሆን አይችልምና ይሄን መሰረት ከያዝክ በኋላ ግን ዋጅባትን አጓለህ ባለማወቅህ ሙሐረማትን ተዳፍረህ ከመጣህ አይጨክንብህም ዑዝር አለህ መሰረታዊ ነገሩን አውቋል ጌታ መኖሩን አልካደም ስለዚህ ምንም አይደለም ይባላል ማለት ነው አለበለዛ ሽርኩንም ኩፍሩንም እንደተሸከመ የፈለገው ቢመጣ ነብይ ያልደረሰኝም ቢል ያልፋል የሚባል ከሆነ ተናቁድ ነው የሚሆነው ማለት ነው በዚህ መልክ ነው መታየት ያለበት ብለዋል ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala ወማ ኩና ሙዓዚቢና ሐታ ነብዐሰ ረሱላ የሚለው መሰረታዊ ነገሮች ላይ ሳይሆን በዘርፍ ደረጃ ያሉትን ነገሮች ነው ማለት ነው መሰረታዊ ነገሮች ነብይ መጣም አልመጣም ማንም ሰው ሊረሳቸው አይገባም ታሪክህን እንዴት ትረሳለህ የመጀመሪያው አባት ምንድነው ያስተማረህ ነው የሚልህ ማለት ነው ይሄንን የሚያረጋግጡ ብዙ ሐዲሶች መጥተዋል አሁን ያልኩትን ነገር ማለት ነው እና ለምሳሌ በአቡ ሁረይራ የተወራው አንዱ ሐዲስ ምን ይላል በሙስነድ አህመድ አራት ሰዎች ይላሉ ረሱል አለይሂ ሰላቱ ወሰለም አላህን ሊከራከሩ ይሞክራሉ የውመል ቂያማ አላህን ሊከራከሩ ይሞክራሉ ሁጃ ይዘው ይመጣሉ ይላል እና ሁሉም እንደ ስራው እንግዲህ የሥራው መዝገብህን አንብብ ተብሎ በሚያነብበት ጊዜ አራት የተለያዩ ቡድኖች እኛ ያው የምፈልገውን ነገር አላሟላንም ግን ያላሟላንበት ምክንያት አለን ብለው ይከራከሩታል ምንድነው ችግሩ በሚላቸው ጊዜ አንዱ ደንቆሮ ነው ምንም አይሰማም እና እኔ ጆሮዬ አይሰማም ነበር ምንም የተባለውን ነገር በአካባቢ የሚባለውን ነገር አላውቅም አልሰማሁም ምንም ማቀው ነገር የለም ይላል ማለት ነው ሌላው ደግሞ እብዲ ነው አሉ እብዲ ነው አቅል አልነበረኝም እኔ ዝም ብዬ ወጥቼ መሄድ ነው ልብሴንም አልለብስም ነበር እንኳን ሌላ ነገር ላስተውል ስለዚህ ማቀው ነገር የለም አሁን ያው ሃይማኖት የሌለው ሰው ቦታ የለውም ተባለ እኔ አቅል የለኝም የዛ ጊዜ እንዴት አድርጌ ሃይማኖት መከተል ይችላልሁ ይላል ማለት ነው ሌላው ደግሞ በጣም የጃጃ ያረጅ ሽማግሌ ይመጣል ያረጠ ማለት ነው በሽንቱ ላይ የሚቀመጥ ያም እኔ ሃይማኖት የሚባለው ነገር ሲመጣ እኔ ነፍሴን አላውቀው ነበር አርጅቼ ጃጅቼ ነበር ስለዚህ በዛ ወቅት ምንም ማድረግ አልቻልኩም ይላል ማለት ነው ከዛ እንደገና በህፃንነት የሞቱ ልጆች ይመጣሉ የካፊር ልጆች ማለት ነው አባቶቻቸውን እንዳይከተሉ ካፊር አይደሉም እነሱ ገና ህፃን ናቸው አባቶቻቸው መስመር እንዳይወሰዱ ናጂ እንዳይሆኑ የሰሩት ነገር የለም እኛ ደግሞ በህፃን እድሜ ካፊሮች ልጆች ነን በህፃን እድሜ ነው የሞትነው በምን አበሳችን ነው የምንጠየቀው ይላሉ ላተዝሩ አጅረቱም ብለሃል ወላጆች ካፊር ቢሆኑ እኔ ምን አገባኝ ብሎ ይነሳል ማለት ነው እነዚህ ሰዎች ይነሳሉ እና ግሩፕ ፈጥረው ሰላማዊ ሰልፍ መውጣታቸው ነው ማለት ነው እኛን መጠየቅ የለብንም ዝም ብሎ አልፈግባ መባል አለብን ብለው ይነሳሉ ማለት ነው ጦሩ ይላቸዋል
እንግዲህ በመሰረቱ ተቀብለዋለሁ ይላል ሐሳባችሁን አባሳችሁን ተቀብለዋለሁ ማጣሪያ ግምገማ ይደረጋል ይላቸዋል ማጣሪያ ይደረጋል እሱን ጠብቁ ይላቸውና ያን ቀጠሯቸውን ይጠብቃሉ ሲደርስ ምን ይላቸዋል አነ ረሱሉ ነፍሲ ይላል በዱንያ ያለሁኝ መልእክተኞችን እልክ ነበር ለሰው ልጆች አሁን ግን ዱንያ ስለሌለች ሌላ መልእክተኛ ሌላ ሀገር አልክም እናንተ ምዝነ ያላችሁት እኔ ምዝነ ያለሁ እኔ ራሴ ለራሴ መልእክተኛ ሆናለሁ ለእናንተ ይላቸዋል ሱብሃንአላህ ከዛ ጀሃነምን ያዛታል ጀሃነም የተወሰነ ክፍል ወደ አየር ላይ ነጥረሽ ነይቶና ንብልባልሽን አሳያቸው ይላቸዋል ሆነ ነገር እንደዚህ እየጓረች ትመጣለች እዛ ሰው በምትመጣ ጊዜ በድንገት ሳያስቡት በሉ እኔ አሁን እንግዲህ ወስኛለሁኝ እዛ እሳት ውስጥ ሄዳችሁ ግቡ ሁላችሁ ብሎ ያዛል ሄዳችሁ ግቡ ሁላችሁ እንዴ አመነከራከረው እኮ ከዛ ለመዳን ነው ይላል አፈጮሌው ተነስቶ ማለት ነው እንዴ እየፈጩ ጥሬ እንደገና ቀጠሮ ይዘን ገና እንተራተራለን ብለን ውሳኔ ተሰጣለህ እንዲያስቀድም ይላል ሌሎቹ ብልጦች ቶሎ ሩጠው እዛ ይገባሉ ግማሹ ሄዶ ቶሎ ገባዛ ጀሃነም ውስጥ አያቃጥልም ግን ለፈተና ነው ሱራ ነው ያቀረበላቸው ይህ ጊዜ እኔ ራሴ ሙባሸረተን የምሰጠውን መመሪያ ያልተቀበላችሁ ነብይ ትከተላላችሁ እናንተ ይላል አላህ Subhanahu Wa Ta'ala አወቅናችሁ በቃ እናንተ ይው አንገባም ብለው ያንገራጠጡት ወዳው መላእክት ያያዘ እጁን ወስዶ ይወረውራል እነዛ የገቡት መልሳቸው አንጣቸው ይባላል ወደ ጀነት አለፉ እናንተ ፈተና አልፋችኋል ሙጢዕ ናችሁ ይሄ ነው የሚፈልገው ያው በዱንያም ብልክላችሁ የምትቀበሉት እናንተ ነበራችሁ እናንተ ግን አመፀኞች ናችሁ ደረኞች ያው ጌታ ሙባሸረተን ትእዛዝ እየሰጠ እንዴት ትላላችሁ በዚህ ልባት ይሰጣቸዋል ይላል ማለት ነው ይሄ እንግዲህ ዋዲህ የሆነ ነገር ነው እነዚህ ሰዎች እንግዲህ በዱንያ ሁላቸውም ማዕዙር ናቸው እንደምናውቃቸው ማለት ነው ህፃን ልጅ ምንም አያውቅም እብድ ምንም አያውቅም ግን አላህ አዳላውን ያሳያል እዛ ራሱ ፈተና አዘጋጅቶ ልዩ ፈተና ወዳውኑ ልባት ይሰጣቸዋል ማለት ነው ስለዚህ ወማኩና ሙአዲቢና hatta ነብአሰ ረሱላ የሚለውን በጅምላ መውሰድ አግባብ አይደለም የሚለውን ያብራራልናል ይሄ ሐዲስ ማለት ነው ወኢዛ አረድና አንሁሊከ ቀርየተን አመርና ሙትረፊሃ ይላል ከዛ ቀጥሎ ደግሞ ሱነተል ከውንን ይነግረናል ማለት ነው አላህ በዚህ ምድር ላይ እንግዲህ ኸይርንም ሸርንም ፈጥሮታል ኢማንንም ኩፍርንም ያስቀመጠው እሱ ነው እና የሰው ልጆች ለፈተና ነው የመጡት እዚህ ምድር ላይ ማለት ነው በዚህ በፈተና ኬላ ማለፍ አለባቸው ማንኛውም ሰው ቢሆን ማለት ነው እና اذا اردنا ان نهلك قريه በዚህ በምድር ላይ አንድን ከተማ ልናጠፋ በመንሻ ጊዜ ይላል ያው እንግዲህ ሰዎች አላህ Subhanahu Wa Ta'ala በተለያየ ምክንያት ያጠፋቸዋል በተለያየ ምክንያት ደግሞ ሌላ ትውልድ ያመጣል ማለት ነው አንድን የበለጸገና በጣም የታወቀ የደመቀ የሆነን ከተማ ልናወድመው በመንሻ ጊዜ ይላል አመርና ሙትረፊሃ ቅምጥሎቹን ባለጸጋዎችን ሀብታሞችን እናዛቸዋለን እና ያውኛ ጸጋችንን ለግሰናቸዋል እናንተ ደግሞ ለሹክር የኛን ምስጋና መመለስ አለባችሁ ያበላናችሁ ያጠጣናችሁ በሰላም ያኖርናችሁ ነው ያለው ስለዚህ እናንተ እሽኩሩ ረበኩም እናንተ በጌታችሁ መመሪያ መሄድ ያለባችሁ ሸርዕ ተጥቢቅ ማድረግ አለባችሁ ብለን እናዛቸዋለን ይላል የዛ ጊዜ ትእዛዝ በሚመጣ ጊዜ እንግዲህ በሚሰጡት ምላሽ ነው እድላቸው የሚወሰነው ማለት ነው አመድና ሙትረፊያ ማለት ሙትረፍ ማለት ሙናዓም ማለት ነው ባለጸጋዎችን ያው የአገር መሪ የሆኑትን ባላባቶችንና መሳፍንት መኳንንቶችን በሉ እንግዲህ እኔ ጸጋ እድል ሰጥቻችኋለሁኝ እናንተ ደግሞ እኔን ጌታችሁን እያከበራችሁ በፍቃዴ መመራት አለባችሁ እኔ የምወደውን እየሰራችሁ የምጠላውን መራቅ አለባችሁ ብለን መመሪያና ትእዛዛችንን እንሰጣቸዋለን ይላል ማለት ነው ያኔ ፈፈሰቁ ፊሃ ብዙ ጊዜ ሙናዓሞች ይሄን ነገር አይቀበሉም ማለት ነው ባለጸጋዎች ይባልጋሉ ማለት ነው እና የምን ሃይማኖት አያስፈልግም ባከ ጊዜ ያለፈበት ነገር ህይወት ነው መደሳት ነው መብላት ነው መጠጣት ነው ምንም ሃይማኖት ወደ ኋላ አትጎትቱን ባክ ይልሃል ማለት ነው ይህች ትመጣለህ ከላ ኢነል ኢንሳና ለየጥጋ አራአሁ استغنا ተከበሩ ሰው አይፈሩ ያው እኔ ቀልቤ አድልቤ ሳወፍረው የኔን ነገር ቸል ይለዋል ማለት ነው አይዋጥለትም ባክ ሃይማኖት አትበለኝ ይላል አሁን ስራ ላይ ነው ስብሰባ ላይ ነው ይላል የዛ ጊዜ ምን ይሆናል ይላል አላህ Subhanahu Wa Ta'ala እና አመርና የሚለው ሁለት አይነት ቂራ አለ ሁለት አይነት ማዕና ይኖረዋል ማለት ነው አንደኛ አሁን ያው ዛሂሩ ለፍዙ እንደሚያሳየው አመርናሁም አንዩጢዑ الله ወይሽኩሩህ አላህን እንዲገዙና እንዲታዘዙ እናዛቸዋለን እነሱ ግን በጥጋብ ተወጥረው ቸል ይላሉ የኛን ትእዛዝ ይረግጡታል የዛ ጊዜ ዱላ ይመጣላቸዋል ለማለት ነው
ሁለተኛ አመርና ተብሎ ተቀርቷል ቂራአ አለ ራሱ ማለት ነው ማናውም ብዙ ጊዜ እዛ ጋር ነው የሚሄደው አመርና ሙትረፊሃ አንድን ከተማ ልናጠፋው ስንፈልግ ጥጋበኞችን እንሾማለን ይላል አመርና ማለት ሰለጥና ባለስልጣን እናረጋቸዋለን እንግዲህ በጣም የበለጸገና ያደገ አገር ከፍተኛ ደረጃ ላይ በሚደርስ ጊዜ ያው ከፍተኛ ችሎታ ያላቸው ሀብት ያላቸው ወገን ያላቸው ትምህርት ያላቸው ናቸው ቁንጮ ላይ የሚቀመጡት አይደለም እነዛ ጥጋበኞቹ ስልጣኑ ቁንጮ ላይ ይቀመጣሉ ይላል ከዛ በኋላ እነሱ ምንድነው የሚሰሩት ፈፈሰቁ ፊሃ ፊስቅ ነው የሚያስተናግዱት ከአላህ ፍቃድ ያፈነግጡና የአላህ የሚጠላውን ነገር ያራምዳሉ የዲንን ነገር አላህ የሚወደውን ነገር ቸልላሉ ማለት ነው ያ ነገር በሚከሰትበት ጊዜ فحق عليها القول በዛች ከተማ ላይ ውሳኔያችን ያርፍባታል ይላል ምን አይነት ውሳኔ ፈደመርናها ተድሚራ ወዳው ማድቀቅን እናደቃታለን ደብዛው ይጠፋል ይሄ ነው ሱነቱላህ ማለት ነው እንግዲህ በማንም ሀገር በማንም ዘመን ይሄ ነው ሁልጊዜ የማይለወጥ ና ወይ ምን አህል الكتاب الا ለእምነ ነቢሃ በሌላው አያት እንደሚለው አላህ Subhanahu Wa Ta'ala ማንኛውንም ከተማ ቀብለ የውም القيامه ይላል ቂያማ ሳይደርስ በፊት እናሳድጋታለን እንደገና ደግሞ ትደቃለች ሌላ ደግሞ ይተካል ይላል ሱነቱላህ ነው ግን እያንዳንዱ ሲመጣ ሲጠግብ ታሪኩን ይረሳል ማለት ነው ወደፊት ምን እንደሚያጋጥመውም ይዘነጋል እና ተጠገበ ምንም ነገር አይሰማውም አላህ ተተጠንቀቅ እድል የሰጠው ላንተ እንድታውቅበት ነው የጌታን ሽክር እንድትመልስ ነው ሲለው አክተው ዝምበልም ነው የሃይማኖት ተማት ያላችሁ ያለ ይሳለቃል የዛ ጊዜ አላህ Subhanahu Wa Ta'ala ያችን ከተማ ወዳውኑ መስቀልቅሏን ያወጣታል አደጋ ያመጣባታል ወይ ጦርነት ይፈነዳል ወይም ደግሞ ቃጠሎ ይነሳል ዳርስተዳር አመድ የሚያደርግ ወይ ማዕበል ይመጣል ወይም የተለያዩ አደጋዎች ባልተጠበቀ መልኩ መጥቶ እንዳልነበረች ትሆናለች ይላል ማለት ነው ይሄ ሱነቱላህ ነው በተግባርም ያሳየናችሁ ነው በአንድ ወቅት እንግዲህ በአለም ላይ ሀያል የተባለ ቁንጮ የደረሰው ባልተጠበቀ መልኩ እንደ ሶቪየት ህብረት ታስታውሳላችሁ ዓለምን ቁጭ ብድግ የሚያደርገው ሶቪየት ህብረት ነበር በዛ ጊዜ አሜሪካ ሳትሆን አሜሪካ ራሷ እንደኛው ነበር የምትጨነቀው በዛ ሰዓት እንደሌላው እንደደካማው ሀገር ማለት ነው ዛሬ ምን ይሆን እያለች ያ አመድ ምትንትኗን አውጥቶ በአንድ ጊዜ ለማኝ ያደረጋት ማለት ነው ነገም ደግሞ ተረኛው ሲመጣ እንደዛው ነው ስለዚህ ይሄን ሱናዬ ነው ልማዴ ነው ያንዳንዳችሁ በተራችሁ ስትመጡ በእኔ ላይ ሳይደርስም እኔንስ አይጨክንብኝም አትበል ነግረሃለሁ እድሉን እሰጣለሁ እድሉን ከሰጠው ካወክበት ከሰራህበት ምን አለ በዱንያም ተቀማጥለ ትኖራለህ እስከመጨረሻው በዛኛው ዓለም ደግሞ የበለጠ ይሆናል ታበላሁ ታጠጣሁ ታደለብኩ በኋላ ግን ደረትህ ጮማ ሲለብስ እንደገና ምን አለ የምን ጌታ ምትል ከሆነ አሳይሃለሁ ይላል አላህ Subhanahu Wa Ta'ala ይሄ ያው የሚያሳየን ነው በየጊዜው ማለት ነው አመርና ሙትረፊሃ እና ባለጸጋዎችን ጥጋበኞችን ባለስልጣኖችን ቁንጮ ላይ እናረጋቸውና በስልጣንና በሀብት ስናንበሻብሻቸው ተኛ በላይ ማን አለ ብለው ይነፋሉ የዛ ጊዜ እንዳልነበሩ እናደቃቸዋለን ሀገር ይዘው ይጠፋሉ ራሳቸው ብቻ ሳይሆን ማለቱ ነው ፈደመርና ተድሚራ እና ማድቀቅን እናደቃቸዋለን እንዳልነበሩ ይሆናሉ ማለቱ ነው ወከም አህለክና ሚነል ቁሩኒ ሚን ባዕድ ኑህ እና ይሄ ዝም ብሎ አይደለም ታሪክን ዋቢ ጠቅሳለሁ እዚህ ላይ እና ታውን ቀደም ከነብዩላህ ኑህ ዘመን ጀምሮ እስካሁን ድረስ ስንቶቹን ከተማዎች ነው በዚህ መልኩ ያደቀቅናቸው የመጣ ነው ይላል አላህ ታሪክ ዋቢዬ ነው ራሱ ይመሰክራል ማለት ነው ተነብዩላህ ኑህ ጀምሮ እስካሁን ድረስ ያሉ በየዘመናቱ ትልልቅ ሀያላን ሀገሮች በምስራቅም በምዕራብም በደቡብም በሰሜንም በመሃልም ብዙ ዓለም ታሪክ የሚያቃቸው ሀያላን ነበሩ እነዛ ሁሉ የት ገቡ የሉም ዛሬ ማለት ነው ሁሉም ተራውን እየጨረሰ ሄዷል እያስረከበ ማለት ነው ስለዚህ አሁንም ተረኞቹ ይሄንን አውቃችሁ ጠንቀቅ ማለት አለባችሁ በላቸው ይላል ማለት ነው ሚን ባዕድ ኑህን የሚለው ከነብዩላህ ኑህ በስተፊት የዛ አይነት እርምጃ ያልተወሰደ መሆኑን ይጠቁማል ማለት ነው ይህ አይነት እርምጃ የተጀመረው ከኑህ ዘመን ጀምሮ ነው ማለት ነው ከዛ በፊት የነበሩት ግን አንድ መስመር ላይ ነበሩ የነብዩላህ አደም ልጆች ናቸው ቅርብ ነው ጊዜው 10 ቀርን ነበረ በዛች ባጭር ጊዜ ውስጥ ሁላቸውም ከመስመሩ አልወጡም ነበረ ማለት ነው ያው ነብዩ አደም ባስቀመጡት ሥርዓት ላይ ሲመሩ ስለነበረ ኡመት ህዝብ እንደ ህዝብ አልወደመም አላህ Subhanahu Wa Ta'ala በሰላም አኑሯቸው ነበር ከዛ በኋላ ግን ነብዩላህ ኑህ ዘመን ሲመጣ ያው መሪዎቹ ሲያልቁ ልጅ ሲመጣ ያው የልጅ ቤት እንደሚባለው ወዳውኑ ያባታቸውን መስመር ትተው ወደ ጣዖት አምልኮት ገቡ ነብዩላህ ኑህ መጡ ተመስመር ወጣቸዋል ተሳስታቸዋል ኑ ተመለሱ ወደ ፈሩ ቢሉ የሚሰማ ጆሮ ጠፋ
እና የዛ ጊዜ አላህ ማዕበልን አመጣና በአንድ ጊዜ እንዳልነበሩ አደረገ ማለት ነው። ከዛ በኋላ እርምጃው እየቀጠለ መጣ። በተለያየ ክፍተት መካከል እንኳን የተለያየ ጊዜ ቢኖርም ያው ተኑህ የጀመረው ጦስ እስካሁን እየቀጠለ ነው ይላል አላህ Subhanahu Wa Ta'ala። ተኑህ አደምና ተኑህ መካከል ያሉት እንግዲህ አንድ ኡማ ነበሩ ይላል ሌላው ቦታ ካን الناس ኡመተ ዋሂዳ። እነዛ በምን ላይ ነው አንድ ኡማ የሆኑት? በኩፍር ላይ ነው በኢማን ላይ ነው የሚለውን ይخالፉበታል ዑለሞቹ። ይህ አያት ግን በኢማን ላይ ነበር አንድ የሆኑት የሚለውን ይጠቁማል። ለምን ደማር አልመጣባቸውምና ማለት ነው። ወከማ አለክና ሚነል ቁሩን ሚን አህሊል ቁሩን ማለት ነው። ተክፍለት ዘመናት ህዝቦች ስንቶቹን ነው ያጠፋናቸው? ሚን ባዕድ ኑህ ከነቢዩላህ ኑህ በኋላ። ወከፋ ቢረቢከ ቢዙኑቢ ዒባዲሂ ኸቢረን በሲራ። በጌታ በቂ ነው በባሮቹ ወንጀል ጥልቅ አዋቂና ተመልካች በመሆን ጌታ በቂ ነው። ከኔ የበለጠ ታዛቢ ማንም የለም። እናንተ ስታጠፉና ስታከፉ ማንም ከሳሽና ወቃሽ ወይም ደግሞ ጠበቃ የሚያቀርብልኝ አልፈልግም። ነባሮቼ ከኔ መስመር ርቀው በሚሄዱ ጊዜ እንዴት አድርጌ እንደሚይዛቸው እኔ ያውቃለሁኝ። እና አሁንም እንግዲህ በተራችሁ የዛ አይነት የመስመር መራቅና ማፈንገጥ በሚመጣ ጊዜ ይሄ ነገር እንደሚጠብቃችሁ ወቁና ተጠንቀቁ በላቸው ይላል ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala ቋሚ የሆነ ስርዓቱን ነው የሚያስተምረን ማለት ነው። የሰው ልጆች በአንድ ወቅት በአንድ አካባቢ የተሻለ እድል ሊያገኙ ይችላሉ። በሀብትም በጤንነትም በሰላምም በሁሉም ነገር በልጽገው አብረውና ተባብረው ሊኖሩ ይችላሉ። እነዛ በዛ መልክ በጌታቸው ፍቃድ እስከተመሩ ድረስ ምንም ችግር የለም። እኔ ዟሊም አይደለሁምና ያላጠፋን አልቀጣም ማለቱ ነው። ግን በዚህ መልክ የተመቻቸ ህይወት በሚያገኙ ጊዜ ብዙ ሊቀጥሉ አይችሉም። ጥጋብ ስለሚሰማቸው አለቆቻቸው በተለይ ወደ ፊስቅ ስለሚገቡ እነዛ አገሪቱን ወደ አልሆነ አቅጣጫ ይመሯታል ማለት ነው። የአላህን ነገር ቸል እያሉ የሰይጣን መመሪያን እያስቀደሙ ይሄዳሉ። የዛ ጊዜ አንድ ቀን እንዳልነበሩ ይደረጋሉ። ያን መሆኑን አውቃችሁ አገር የሚያጠፋ ነገር ሲሰራና ሲወራ እያያችሁ ምን አገባኝ እንዳትሉ ተጠንቀቁ ይላል። እና መሪዎች መስመር በሚለቁ ጊዜ ተጠንቀቅ ይዘህን እንዲያጠፋ ማለት መቻል አለብህ እንጂ እኔ ምን አገባኝ እምትል ከሆንክ ያገባሃል። ነገ የሚመጣው ጦስ አንተንም ጭምር ነው አብሮ የሚጠርገውና ምን ያገባኝ የሚለው አያዋጣም ማለቱ ነው። መን ካነ ዩሪዱ العاجلة ይላል ከዚህ ቀጥሎ። እና እንግዲህ እናንተ ሁለት ሀገር አላችሁ። አንዲት ጊዜያዊ ሀገር አለቻችሁ ለተወሰነ ጊዜ ያው ሰርታችሁና ሰነባብታችሁ ትታችኋት የምትሄዱ። ሌላ ቋሚ ዘላቂ የሆነች ሀገር አለች። እና ሁለቱን ሀገሮች እንዴት እንደምትጠቀሙባቸው ልንገራችሁ እንዳትሳሳቱ ይላል። መን ካነ ዩሪዱ العاجلة ቸኳላዋንና ጊዜያዊዋን ኑሮ የሚፈልግ ሰው ይላል ዱንያን ማለት ነው። በዚህ በዱንያ ላይ በልቼ ጠጥቼ ተደስቼ ልኑር ከዛ በኋላ እንዳረጋ ያደርገኝ አላውቅም የሚል ካለ እንደ ሹዩዒ ማለት ነው። አጀልና ለሁ ፊሃ ማነሻ በዚህ በጊዜያዊ አገሩ ላይ እኛ የፈለግነውን ያህል አስቸኩለን ድርሻውን እንሰጠዋለን ይላል። ይሄም من فضل الله ورحمته ነው ማለት ነው። ካፊርን አላበላም አላጠጣም እና በኔ ላይ አምጾ የታባቱ ብዬ ጸጋዬን ቢይዝ እኮ ካፊር አይገኙ ነበር በዱንያ ላይ። ግን በዱንያ ላይ አልበቀላችሁም በሲሳያችሁ ላይ ተጽዕኖ አላደርግም ይላል አላህ Subhanahu Wa Ta'ala። የፈለገው ካፊር የፈለገው ሙጅሪም ቢኖርም እያበላሁ እያጠጣሁኝ የሚገባውን ገና ሳልፈጥረው በፊት ሲሳውን መድቤለታለሁኝ። ካፊር ስለሆነ ያንን እንትኑን አልነፍገውምና እሰጠዋለሁ አስቸኩሌ። እንዲያውም ጊዜው አጭር ስለሆነ ቶሎ ያው ዲሉን ሳይጠቀም እንዲያልቅበት እያልኩ ራስ በራስ እየደራረብኩ ሰጠዋለሁ ይላል ለካፊሩ ለፋሲቁ ለሙናፊቁ ማለት ነው። አጀልና ለሁ ፊሃ በዱንያ ላይ የሚገባውን ድርሻውን አስቸኩለን እንሰጠዋለን። ማነሻ ይላል ግን የፈለግነውን ያህል እሱ የተመኘውን ሁሉ አይደለም ይላል። እሱ የተመኘውን ሁሉ ቢሆንማ ዱንያን በሙሉ አንድ ሰው ማድረግ ይፈልጋል ማለት ነው። እኛ በወሰነው መሰረት ድርሻውን እንሰጠዋለን ይላል አላህ Subhanahu Wa Ta'ala። ሊመን ኑሪድ ደግሞ ለፈለግነው ነው ይላል። ታልፈለግኩም ካፊር ሆኖ የሚበላው የሚጠጣው ሊቆራመድም ይችላል ማለት ነው። እኔ የወሰንኩለትና የመደብኩለትን አነሰም አደገም ድርሻውን እሰጠዋለሁኝ ይላል። ثم جعلنا له جهنم ከዛ በኋላ ዳረል ጀዛ ያችኛይቱ ሀገር ናትና ከሞት በኋላ የውመል ቂያማ ሲመጣ ለዚህ አይነቱ ጥጋበኛ ጀሃነምን የስላሃ በቀጥታ የሚማገድበት እናረጋለን ማለት ነው። ምክንያቱም እሱ ህይወቱን በሙሉ ለዱንያ ነው የሰጠው።
ስለዚህ ዱንያ ላይ መብላት መጠጣት መደሰት እንጂ አኺራ የሚባል ነገር ከሞት በኋላ መነሳት የሚባል ነገር እኔ አይዋጥልኝም ስላለ እንግዲህ አንተ እዚሁ ፋይልህን ዘግተሃል ማለት ነው። አኺራ የሚባለው ላይ ፈማለው ፊል አኺረቲ ሚን ኸላቅ እንዳለው እድል የለውም እና እዛ በሚመጣ ጊዜ ቀጥታ ሂሳብም ምርመራም አያስፈልግም ወደ ጀሃነም ነው የሚላከው ማለት ነው። መዝሙመን የተወቀሰ ወመድሑረን የተረገመ የተባረረ ሆኖ ከአላህ ረህማ ተባሮ በመላእክት እየተገፈተረና እየተወረፈ ወደ ጀሃነም መውረድ ነው የሚጠብቀው ይላል ማለት ነው። ይሄን መሆን የሚፈልግ ካለ ይቀጥል ማለት ነው። ይሄን አውቁ። ይሄን መሆን ትፈልጋላችሁ አንድ ሰሞን ተደስታችሁ በልታችሁ ጠጥታችሁ ነገ ዘላለም ጀሃነም መማገድ የምትፈልጉ ካላችሁ ይሄ ነው መንገዱ ምርጫው ይላል ማለት ነው። እና መዝሙመን ማለት በአላህ ዘንዳ የተወገዘ የተወቀሰ ሆኖ መድሑራን ማለት ደግሞ የተዋረደ የተረገመ ሆኖ ወደ ጀሃነም ይወረወራል ማለት ነው። ወመን አራደ الآخرة የመጨረሻዋን ዓለም ደግሞ ጀነተ ነዒምን አስቦ አላማ አድርጎ እሷን ለማግኘት ያሰበና የወሰነ ወሰዓለሃ መመኘት ብቻ በቂ አይደለምና ለዛይ ዘላለማዊ ድል ደግሞ የሚያበቃውን መልካም ስራ ተግቶ የሰራ ይላል። ያው ኢማኑን ተቀብሎ አላህ ያዘዘውን ደከመኝ ሰለቸኝ ሳይል እድሜ ልኩን የሚሰራ የሆነው አማኝ ባተሌ ወሆ ሙእሚን ይላል። ወሆ ሙሰዲቁን ሐቀል ኢማን በትክክል ያለመጠራጠርና ያለማወላወል በጌታውና በመመሪያው አምኖ በዛ በመመሪያው መሰረት ጌታ ያዘዘውን ነገር የሚሰራ ትጉህ ከሆነ ፈኡላኢከ ካነ ሰዒሁም መሽኩራ እንዲህ አይነቶቹ ሰራተኞች ደግሞ በእኛ ዘንዳ ስራቸው የተመሰገነ ነው እና ለዘላቂው ሀገራቸው የሚበጃቸውን ስለሰሩ እነሱን ነው በቋሚው ሀገር የምናስተናግዳቸው ይላል ማለት ነው። ጀዓለና አላሁ ሚንሁም። እና ምርጫው ይሄ ነው እንግዲህ ሱረቱል ኢስራ እንግዲህ አጫጭር ናቸው አያቶቹ ግን ቦምብ ናቸው። ሁሉ ነገር ውሳኔ ነው የሚሰጥህ ወዲያውኑ ማለት ነው። እዚሁ ይሄን ያረክ ይሄ ነው ዲልህ ይሄን ካደረክ ይሄ ነው ውጤትህ ብሎ ቁጭ ያረግልሃል እዚሁ ማለት ነው። እና እንግዲህ ይሄ ዱንያ ብቻ የሚፈልግ ካለ ዱንያን አበላዋለሁ አጠጣዋለሁ ይኖራል እድሜውን ያህል ከዛ በኋላ ጀሃነም ነው የሚጠብቅህ ሌላ ተጠብቅ ቁርጡን ወቀው ከወዲሁ ይልሃል ማለት ነው። እኔ ለዛችኛይቱ ሀገር እፈልጋለሁ ዘላለም መኖር አለብኝ የምትል ከሆንክ ደግሞ በኢማን መስመር መግባት አለብህ። በኢማን መስመር ሰርተም ገብተህ ጌታ ያዘዘህን መስራት ይጠበቅብሃል በትጋት በንቃት። ይሄንን ያደረገ ከሆነ እንዲህ አይነቶቹ ሰራተኞች ጌታ እምነታቸውንና ስራቸውን ስለሚያቀላቸው የዘላለማዊ ዘላቂ ድል የሚሰጠው ለነዚህ ነው ይላል ማለት ነው። ኩለን ኑሚዱ ሃኡላ ወሃኡላ ለማንኛውም ሁለቱንም ቡድን ለዚህኛውም ለዛኛውም የሚገባውን ድርሻውን እንሰጠዋለን እንደ ስራው እንደ አገልግሎቱ ይላል ማለት ነው። فمن يعمل مثقال ذرة خيرا يره ومن يعمل ስራ ነው የሚወስነው ድልከን። ስለዚህ ዝም ብለህ በምኞት አትጋልብ ያልሰራውን ምንም ነገር አታገኝም። አንተም በተሰማራህበት መስክ ውጤትህን እሰጥሃለሁ ይላል አላህ Subhanahu Wa Ta'ala። هؤلاء الكفار والفجار وهؤلاء المؤمنين والابرار ሁለታችሁም በየመስካችሁ በየመስመራችሁ ስሩ በስራ ውጤታችሁን ታገኛላችሁ ያልሰራውን እንዳትጠብቅ ነው የሚለው አላህ Subhanahu Wa Ta'ala። ኑሚዱ هؤلاء ለነዚህኞቹም ለአህለ ዱንያዎችም ዱንያ ነውና አላማቸው ዱንያቸውን እንሰጣቸዋለን ለጊዜው ለአህለ ዲንም ደግሞ ዲኑንም ዱንያውንም ከሆነ የሚፈልገው ሁለቱም እስከ ሰራ ድረስ በሁለቱም የሚወጀውን ወረታ ሰጠዋለሁኝ ይላል ማለት ነው። ምን አጣኢ ረቢክ ከጌታ ስጦታ ማንም አይነፈግም ግን ስጦታውን የምታገኙት በራሳችሁ ዝግጅት መጠን ነው ራሳችሁ በምታረጉት እንቅስቃሴ መጠን እንጂ በምኞት አይደለም ይላል ማለት ነው። ወማ ካነ አጣኡ ረቢከ መህዙራ የጌታ ስጦታ ተማንም የሚነፈግ አይደለም። ማንም ሰው በዱንያም ምርጫ ያደረገ ሰው በዚሁ በዱንያዬ የሚፈልገውን ነገር ላግኝ ካለና ያንን አስባብ በዱንያ ከሰራ በዛው በሰበቡ የከሰበውን ውጤት ይሰጠዋል ማለት ነው። ቂም ይዞ ካፊር ነህና ብሎ ሂሳብ አይሸራርፍበትም ቀጥታ ይሰጠዋል ማለት ነው። ለሙእሚኖቹ ለሷሊሆችም ደግሞ በመዛ በመልካም ስራቸው እስከተጉ ድረስ ለዛ የሚገባቸውን ወረታቸውን እሰጣቸዋለሁኝ ማንም የማንንም እድል ሸርፎና ቆንደም ብሎ የሚቀንስበት የለም ይላል ማለት ነው። እና የጌታ ስጦታ ከማንም አይገደብም። ማንም ሰራተኛ የሥራ ውጤቱን ይሰጠዋል ሙሉ በሙሉ። ግን በስራ ድክመት ወይም ደግሞ በተሳሳተ መስመር በመሄድህ ኪሳራ ታጋጠመ ራስህን ጠይቅ እኔ አይደለሁም የምጠየቀው ግን በስራ መጠንህ እሰጣለሁ ሁሉንም ይላል ማለት ነው። انظر كيف قدلنا بعضهم على بعض ይላል። እና አሁን ጊዜው ያለቀ ነው እያሉን ነውና እንደተለመደው አሁንም ሁለት አያቶች እየተረፉን ነው። እና አላህ Subhanahu Wa Ta'ala እንግዲህ
በዱንያም ሆነ በዲን የሰው ልጆች የሰሩትን የሥራ ውጤት እንደሚያገኙና በጥፋትና በድክመታቸው እንደሚጠየቁ ነው የሚያሰምርበት ያለው ማለት ነው። ይህንን አውቃችሁ እና ይቺ ጊዜያዊ ብልጭልጭ ህይወታችሁ እንዳታታላችሁ ለዘላቂው እድላችሁ ማሰብና መስራት አለባችሁ። ይሄን ካደረጋችሁ የሥራ ውጤታችሁን እንሰጣችኋለን እያለ ነውና እኛ በበኩላችን እንዳይጓደልብን አስፈላጊውን ቅድመ ዝግጅት ማድረግ እንዳለብን እያስገነዘብን የዛሬው ደርሳችን እዚህ ላይ ይጠቃለላል። ወሰለላሁ ወሰለመ ዐለ ነብይ ወአሊሂ ወኢላ ሊቃኢና አኺር ወሽክራ